ለምንድነው ክርስቲያኖች ዝም ብለው በዘመናችን የሚታረዱት? የቤተ ክርስቲያን ፈተናና መከራው መነሻው እውነት ለመናገር ልክ እንደ እስራኤላውያን የኛ ኃጢያት መሆኑን ማሰብ ይገባል። ኖላዊነት በዘመናችን ውስጥ እጅግ በጣም ምእመናን የሚፈልጉትና የሚመራቸው ያጡ የኤሚር ልጅ ጳስኮር ነብዩ ኤርሚያስን ይላል ከሰገነት ላይ ሆኖ መታው ይላል። በብዙ ጊዜ ውስጥ መጻፍቶቹ የተቃጠሉበት ነብይ እንደሆነ መጻፉ በስፋት ዘርዝሮ ይገባል። በቤተ ክርስቲያን ላይ ክፉ የሚናገሩ አሁን በቤተ ክርስቲያንና በክርስቲያኖች ላይ መከራ በመምጣቱ ከማዘን ይልቅ ክፉ ሐሳብ የሚናገሩ ልክ እንደ ሐሰተኛ ነቢያቶች ይሆኑ ናቸው። የሐሰት ነብይ መሆኑን የምታውቀው ክርስቶስ የሞተለት ሲሞት እንኳን የማይገደው ሀገር ደግሞ አንድ እንዳትሆን ሊያደርግ የሚችል ሐሳብ እንደሆነ በማሳየት የተቀመጠ ስለሆነ ሁላችንም ንስሐ ብንገባ ከይዘቶቹ አንፃር ስንመለከታቸው ያው በጣም በሰፊው በመጽሐፍ ቅዱስ ላይ ያለን አንድ ሐሳብ በደንብ አድርጎ ያሳየናል። የመጀመሪያው ቀዳሚው ሐሳብ ማለት ነው። የሐሳብ ምንድነው? በመጽሐፍ ቅዱስ ላይ የተጻፈው ነገር ሁሉ ለክርስቲያን ለነገረ ድህነቱ የሚጠቅም እንደሆነ ቤተክርስቲያናችን ታስተምራለች። ከዚህ መካከል ላይ ያው ብዙ ጊዜ ትኩረት የማንሰጠው ስሞች እንኳን ሳይቀሩ በመጽሐፍ ቅዱስ የሚጠቀሱ ስሞች እንኳን ሳይቀሩ ክርስቲያንና አሁን ለሚያስብ ልብ ለሚል ሰው በትክክል ከእግዚአብሔር ጋር የሚያገናኙ እንደሆነ ያሳያሉ። በዚህ መጽሐፍት ላይ የነቢያቱ ከመጀመሪያ የስማቸው ትርጉም ከትርጉም ጀምሮ የተቀመጠው ሐሳቦች አሉ። ጥሩ ሐሳቦች ስለሆኑ እነዚህን ሐሳቦች በማንሳት ልጀምር። ነብዩ ኢሳይያስን ያው መጽሐፋችን ልክ እንደሚያሳይ ኢሳይያስ ማለት መድኃኒት ማለት እንደሆነ በዚህ መድኃኒትነት ውስጥ ደግሞ የእግዚአብሔር መድኃኒትነት አሁን እግዚአብሔር አዳኝ እንደሆነ በትክክል አሁን እግዚአብሔር ሁሉ ጊዜም ክርስቲያን ሊያውቀው የሚገባው መድኃኒትና አዳኝ እንደሆነ ክርስቲያን እንዲያስብ ሁሉ ጊዜ ለምን በህይወታችን ውስጥ ሌላ ፈዋሽ የሚሆኑ ነገሮች እንኳን እንዳሉ ብናስብ እንኳን የእግዚአብሔር መድኃኒትነት ግን በምንም አይነት ልክና መጠን የማይለካ ፍጹም መድኃኒት እግዚአብሔር እንደሆነ ሁሉ ጊዜ ወደዚያ እንድንጠጋ የሚያሳይ። ሁለተኛው በዚህ ውስጥ የተቀለጠው ነብዩ ኤርሚያስን ብርሃን ብሎ አባቶቻችን ተርጉሞ አስቀምጠውታል። እግዚአብሔር ብርሃን ነው። አሁን በድቅድቅ ጨለማ ውስጥ ለሚኖር ሁሉ ብርሃን ይወጣለታል። እግዚአብሔር አምላክ በዘመኑ ለነበሩ አህዛብና እስራኤላውያን ብርሃን እንዲገልጥላቸው እንዲያስተምራቸው ነብዩ ኤርሚያስን ይላከበት ራሱ እግዚአብሔር ብርሃን መሆኑ ሰው እግዚአብሔርን ብርሃንነት አስቦ በህይወት መኖር እንዳለበት በሚያሳይ ሁኔታ ነብዩ ዳንኤልን ስናስብ የእግዚአብሔርን ፈራጅነት አሁን እግዚአብሔር እውነተኛ ዳኛ ቅን የሆነ ማለት ደሃ ተበደለ ፍርድ ተጓደለ ብሎ ለደሃው የሚያዝንለት ወይ ደግሞ የሚራራለት ልክ እንደ ነብዩ ሕዝቅኤል ደግሞ ለደከሙት እግዚአብሔር ብርታታቸው እንደሆነ ሰው በደከመ ጊዜ ሕዝቅኤልን አስቦ የሕዝቅኤል የስሙ ትርጉም እንኳን እግዚአብሔር ብርታት ነው። አሁን ሰው በደከመ ጊዜ እንዲህ አይነት ሐሳቦችን በማንሳት የመጽሐፉ ይዘት ይጀምራል። ከልብ ነው ማመሰግነው። ያው እንደ ጠቀስከው ነው ጠቅለል ተብሎ ሲገለጽ እንጂ በ294 በ14 ምዕራፍ ላይ የተገለጸ በመሆኑ ይዘት ዝርዝሩን ገብተው ሲያነቡት ነፍሳቸው የምትረካበት ነው። ቅድም ስታነሳ ስለ ፍትህ ስትጠቅስ የኢሳይያስን ትንቢትና ትምህርት ለሚሰማ ሰው በዘመናችን ጾም እያለን ክርስትናችን ለምንድነው ክርስቲያኖች ዝም ብለው በዘመናችን የሚታረዱት? ለምንድነው ቤተክርስቲያን ተሰሚነት ያላገኘችው ስንል የትናንትናው አሁን ኢትዮጵያ ከእስራኤል አትበልጥ፣ ኢትዮጵያ ከየትኛውም ሀገር አትበልጥም አታንስም። ሀገራት ሁሉ በእግዚአብሔር የተፈጠሩ ናቸው። ሰውም በእግዚአብሔር የተፈጠረ ነው። ዋናው ነገር ግን የልጅነት ስልጣን ተቀበለ በልጅነት መስመር ስትጓዝ ነው። ክርስቶስ የከፈለልህን ዋጋ ዝም ብለህ በስሙ ብቻ ተጠርተህ እንደ መንጋ መጓዝም እንደማያድንህ ይናገራል። የበደልን እስራት ትፈቱ ዘንድ አይደለም ምን እያለ ይናገራል። ስለ ፍትህና ስለ ኤርሚያስ ስናነሳ ስለ ኢሳይያስ በደም ስለጠቀስከው ነው። አሁን ነቢያቶች የተናገሩትን በዘመኑ የነበሩት ባለማስተማራቸው በእስራኤል ሊደርስ ያለውን ስለ ምርኮ በስፋት የተናገረ ነው። ታላቋ እስራኤል ቅድም በነብዩ ኢሳይያስ በምዕራፍ 5 በውኑ ለወይኔ ያላደረኩላት ምን አለ ብሎ እግዚአብሔር ቃል በቃል የጠየቀውን ጥያቄ ያንን ሁሉ ትተው 70 ዘመን ሁሉ በተለያዩ በአራቱ በባቢሎን በታላላቅ ነገስታት እንዲገዙ የሆነበትን መከራ እንደሚመጣ አስቀድሞ የተነገረ ኤርሚያስ ደግሞ በስፋት የተናገረ ነው። ምናልባት ስለ ኤርሚያስ መጽሐፍ አከፋፈሎቹ ስናነሳ
በብዙ ጊዜ ውስጥ መጻፍቶቹ የተቃጠሉበት ነብይ እንደሆነ መጻፉ በስፋት ዘርዝሮ ይገባል። ዮአቄም የሚባል በነገሰ ጊዜ የሚናገረው ትንቢት ነገስታቱን የሚገስጽ የእግዚአብሔርን ፍትህ የሚያጓድሉ ስለሆነ እነሱን ይነካ ስለነበረ በጠቅላላ ያጠፋቸው ያቃጥላቸው ነበር። ከዛ በተቃራኒ ሐሳብ የሚናገሩ ደግሞ የሐሰት ነቢያት የተነሱት ይገስጻቸው ነበር። ሐናንያ የሚባል በተለይም በነብዩ ኤርሚያስ ዘመን የተነሳ ነበር። በጣም የሐሰት ትንቢት ይናገር ነበር። ስለዚህ እያቃጠለው ሄዶ በዚህ መጽሐፍ ላይ የታሪክ ጸሐፍቶች እንዳስቀመጡት ብለው መጽሐፍ ቅዱስን እንዳነሱ ራሱ የጻፈውና የሱ ደቀ መዝሙር የነበረውን ባሮክ ይናገራሉ። ሁለቱ ናቸው የጻፉት ይላሉ። አንደኛው ባሮክ መጽሐፉን ይጠቅሱና ደግሞ እኔ የሚለው በመጀመሪያ መደብ የተገለጸው ቅድም እንደተጠቀሰው ስለ ክርስቶስ የሚነገረውን በእነርሱ ላይ የሚመጣው ስለዚህ የሚደርስበትን መከራ መጠራቱን ሁሉ አማሮ እስኪያለቅስ ድረስ ይናገራሉ። በዚህ በሱ መጽሐፍ አከፋፈል ውስጥ 3 መጽሐፍቶች አንድ ላይ ይጠቀሳሉ። መጽሐፈ ባሮክ አንድ ላይ የሚነሳ ነው እና ተረፈ ኤርሚያስም ምናነሳው ሰቆቃው ኤርሚያስ ብለን የምናነሳቸው እነዚህ አንድ ላይ ተሰባስበው በዚህ በነብዩ ኤርሚያስ መጽሐፍት ውስጥ የሚካተቱ ናቸው። ስለዚህ ቅድም ካነሳው ኖላዊነት በዘመናችን ውስጥ እጅግ በጣም ምእመናን የሚፈልጉትና የሚመራቸው ያጡ በዘመኑ ውስጥ ያሉት ኤርሚያስ እያለቀሰ ሲናገር የተወለደበት መንደር አናቶት ያነሳና በእስራኤል ውስጥ የሚመጣ በባቢሎን ውስጥ ሆኖ በኢየሩሳሌም ቢመረጥም በምርኮ እስከ ግብጽ ድረስ ተሰዶ እንደነበረ ይናገራልና በዛን ጊዜ ሆኖ በዚያን ጊዜ የተሰጣቸውን መንጋውን እንዲጠብቁ የተሾሙትን ሊቀ ካህናት እነ ኤሊ የሰሩትን በደል በጠቅላላ ይዘረዝራል። አስቀድሞ ነብዩ እንደተናገረው ክብር ከእስራኤል እንደሚለቅ ኢካቦድ ብለው እንደጠሩት በኃጢአት በበደል ምክንያት ያ የተነገረላት ክርስቶስ ዋጋ እንደሚከፍልላት በነቢያት የተመረጡ መሆናቸው እንኳን እያወቁ በደል ይሰሩ ነበር። በዘመናችንም ክርስትና አሁን ባለንባት ኢትዮጵያ እየተሳደደች ነች። የቃል ኪዳን ሀገር ናት እንዴ? የቃል ኪዳን ሀገር ሌላው የተረገመች ሀገር ሆነ አይደለም። በክርስትናችን ውስጥ ከኃጢአት ርቀ በንጽህና እስካላመለክ ድረስ ከንቱ ጩኸት ነው። ቅድም ጠቅሰዋል። ከህል ውሃ ተጠብቆ ፍታ ነገስታችን ጾምን ሲገልጸው ጾም ማለት ለተወሰነ በታወቀ ጊዜ ለተወሰነ ሰዓት ከውሃና ከህል መከልከል ይልና መንፈሱን ሲያመጣው አይን ጾም መንፈስ ይጾም ይላል። ስለሚታረዱ እንኳን ክርስቲያኖች የሚያለቅስ ሰው የሚያነባ ሰው ይኖር ይሆን ወይ? ዚስ ታይም እኮ ነው ማለት አሁን በዚህ ሰዓት ላይ ትናንትና እስራኤል አሁን የምንላት እስራኤል እኮ የለችም። ኢትዮጵያስ እንደውም በአሞጽ ሲናገር እናንተ እስራኤል እንደ ኢትዮጵያ ልጆች አይደላችሁም ምን ይላል። ምክንያቱም የልጅነት ስልጣን ለተቀበሉት ሰጥቶናልና በኢትዮጵያም ውስጥ እንዲህ ስለ መንጋው ስለ መበተን ያነሳና ሲወቅሳቸው ምን ያለ እዚህ ጋር ኤርሚያስ ሌሎቹን እንደሚቀጣ ነገር ግን ለህዝብ ሁሉ ተስፋ የሚሆነውን ኢየሱስ ክርስቶስን ሲናገር ሌላ ስም ይሰጣል። ኢዮሴዴቅ ብሎ ይጠራዋል። በነቢያቱ ክርስቶስን ሌላ ስም እየጠራ ይናገርና እዚህ ጋር ምን ይላል? ነቢያትና ነገስታትን እንደሚያጠፋቸው ተናግሮ ይላል። ምንድነው? የሐሰት ነቢያት መንጋን የሚጠብቁ ሰዎች በሐሰት ያሉት እንደሚያጠፋቸው ተናግሮ ህዝቡን የሚሰበስብ የሚጠብቅ እውነተኛ ቸርኛ ከዳዊት ቤት ኢየሱስ ክርስቶስን እንደሚያስነሳ እነሆ ስለ ዳዊት ጻድቅ ቁጥቋጥ የማስነሳበት ዘመን ይመጣል ይላል። እግዚአብሔር እንደ ንጉስ ይነግሳል ይከናወንለታልም፣ በምድርም ፍርድንና ጽድቅን ያደርጋል። በዘመኑም ይሁዳ ይድናል፣ እስራኤልም የሚጠራበትም ስም እግዚአብሔር ጽድቃችን ወይም ደግሞ ኢዮሴዴቅ ተብሎ ነው እያለ በትንቢተ ኤርሚያስ ምዕራፍ 23 ከቁጥር 5 እስከ 6 ያለውን ቃል ይናገራል። ይሄ ማለት መንጋን የሚጠብቁ ሰዎች በጠቅላላ ስራቸውን ባልሰሩ ጊዜ ሲታረዱ እንደውም ደሙ ከናንተ እጅ ጠብቃለሁ ይላል። ሲፈሩ ምከረው ገስጸው፣ ባይሰማ ኃጢያቱ በሱ ይሆናል፣ ባታስተምረው ግን የሱን ኃጢያት ካንተ እጅ ጠብቃለሁ ይላል። የዘመናችን መንጋ ጠባቂነት የዘመናችን የተሾሙት አባትነት በነቢያቱ የተነገረውን እንዴት ነው የምንጠብቀው? ሀገር የሚጠብቁት ቤተክርስቲያንን የሚመሩት ምእመናን ከነሱ በታች የተሾሙት ክብረ ክህነትን አስጠብቀው መንጋን ማጽናት ማለት ምን ማለት እንደሆነ መጽሐፉ ይናገራል። ትናንትና እስራኤል የቃል ኪዳን ነበረች፣ ግንቧም ሃይማኖቷ ሰጥቷት ነበረ። ሌሎች እንዳይመጡ እንዳይወስዱባትም የእንቅፋቶቿ ሁሉ ለቅሞ አውጥቶላት ነበረ። ያላደረገላት አልነበረም። በኢትዮጵያም ከኦሪት እስከ አዲስ ኪዳን መጥተዋል። የሐዋርያቱ ትምህርት የነቢያቱ ትምህርት ተብራርቷል።
ቅዱሳን በገፍ ሞተውባቸዋል። በነገስታት አንገታቸውን ሰጥተውባቸዋል። በኢትዮጵያ ምድር በሀገራችን እስቲልናው ባለችው ክርስትናችን የትናንትና የነቢያቱ ታሪክ ማውራት አይደለም። ታሪክ ከምናወራው ይልቅ የያዙት ትምህርቶቻቸው በዘመናችን ሲፈጸም እናስተውላለንና በጣም በምርኮ በማልቀስ እንደውም ሰቆቃው ኤርምያስ ላይ ምን ይላል? ቤታችን ለሌሎች ርስታችን ለእንግዶች ውሃችን በገዛ ገንዘባችን ገዛን ይህን ተመልከተን እያለ ይናገራል። ከዛ ሕዝቅኤል ይመጣል። ሕዝቅኤል ደግሞ ከሌሎቹ በተለየ መልኩ ታሪኩ በተፈጸመበት ልክ ይሄ ታሪኩን ቅደም ተከተል በተጠቀሰበት መንገድ እከሌ በነገሰ በመጀመሪያው ወር በ6ኛው ዓመት በዚህኛው ሳምንት የእግዚአብሔር ቃል የሰው ልጅ ቃል እያለ ይናገራል። ከሌሎቹ በተለየ የሰው ልጅ እያለ ይመጣና በስፋትም ደግሞ ሌሎቹም እንደተናገሩት ሐዲስ ኪዳን ያባሉት በሐዲስ ኪዳን የተጠቀሱትም ትንቢታት በሙሉ አንድ ላይ እስከሚመስሉ ድረስ የተናገሩትን ስለመቤታችን ቅድስት ድንግል ማርያም ድንግልና ሕዝቅኤል 44 ላይ ያሉትም ስለሌሎቹንም በታማኝነት በትዕግስት በዛ በምርኮ ላሉት ህዝቦች መጽናናትን ተስፋው እንዳላቸው በበደል ምክንያት እንዲህ እንዳላቸው ይናገራል። ከዛ የአባቱ ደቀ መዝሙር ነው የማን የኤርምያስ ደቀ መዝሙር ስለሆነ በዛ መከራ ውስጥ ያሉትን አሁንም ስለምርኳቸው ስለመፈተናቸው ስለመበተናቸው ያነሳና መጨረሻው ላይ ደግሞ ስንመጣ ስለ ነብዩ ዳንኤል ይመጣል። ልዩነታቸው ስናነሳ ነብዩ ዳንኤል ደግሞ እንደውም አንድ ሐሳብ አለ በዚህ መጽሐፍ ላይ እንደተገለጸው ታሪክ ጻፊ ነው ነብይ ነው የሚል ሁለት ሐሳቦች ይነሳሉና በመጽሐፉ ያለው ሐሳብ ነው። ነብይ ነው ብለው ሲጠቅሱ ለስም አጠራሩ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል በቃል ጠቅሶ ተናግሯል። ያን ጊዜ ይላል ነብዩ ዳንኤል እንደተናገረው በቅድስቱ ስፍራ የጥፋት ርኩሰት ተሾሞ ስታዩት አንባቢው ያስተውል ይላል። ነብይነቱን ክርስቶስ ራሱ የገለጠለት ነው ይላሉ። አይ እስከ ምዕራፍ 11 ያለው ታሪክና ራእይ ነው የሚናገረው አንዱ ምዕራፍ ነው የሚሉም አሉና ከዚህ ጋር በማገናኘት ታሪካዊ አመጣጡንና ከስራዎቹ ይዘት ይናገራሉና ራእይ በማየት ውስጥ ናቡከደነጾር የደረሰበትን የነዳሪዮስን ከዛ ቀጥሎ የተነሱትን ነገስታት በይበልጥ የደረሰባቸውን ያነሳል እና ስለ እርገት ስለ ትንሳኤ ሙታን በጠቅላላ ክርስቶስ ስለ ስጋዌው ሲያነሳ ደግሞ ስጋዌው ከላይ ማለት ሳይፈነቀል የወረደው ድንጋይ ያነሳና ከዛ በዘመናት የሸመገለ የሚሉት በመጽሐፍ ቅዱስ ውስጥ ያለ ስጋ ቅድምና ያልነበረው ግን ቅድምና እንደነሳ ገንዘብ መለኮታዊ ሐሳቡ ወይ መለኮታዊ ባሪን ገንዘብ እንዳደረገ ሲናገር በዚህ መጽሐፍ ላይ ተብራርቶ በስፋት የተቀመጠበት ሌላው ታማኝና የጸሎት ሰው እንደነበረ በዚህ መጽሐፍ ላይ ተብራርቷል። ሌላው ደግሞ ለየት የሚያደርገው የነብዩ ዳንኤል በፍጥሞ ደሴት ያየው ዮሐንስ ነብዩ ዳንኤል ያየው ተመሳሳይ ራእያት አራት እንትን ያለው ያለ ከባህር የሚወጣ ያለ ያየውን የተመለከቱት አንድ አይነት ስለመሆናቸው በአዲስ ኪዳን ስለሚፈጸም ሁለተኛ ማብራራት ያለበት ያያቸውን ሁሉ ያብራራ የሚናገርበት ነውና በጠቅላላ በስፋትና በይዘት ደረጃ የእያንዳንዳቸው ቅርጽና ልዩነት ጭምር በስፋት የተቀመጠበት ነውና ነብዩ ዳንኤል ደግሞ ልክ ሶስቱ ወንድሞች ዝምድና እንዳላቸው አናንያ አዛሪያ ሚሳኤል ተብለው ወይም ደግሞ በዛ ስማቸው የተቀየረ በታማኝነቱ ሸፍጥ እንኳን ሲሰራበት እግዚአብሔርን በማምለኩ የሚወዱት ሰዎች የአሕዛብ ነገስታት ሁሉ በጥበብ ይገስጽ እንደነበረ ተጽፎለታል። ሰለስቱ ደቂቅ የጸለዩትን ጸሎት እሱም በውጪ ሆኖ መጸለዩ በሐሳብ አንድ ስለመሆናቸው ታምነው የማያረክስ ስጋን እንዳልበሉ ማለት ስጋን ብሉ ሲላቸው ጥሬ መብላታቸው መመረጣቸው የሚያድናቸው አምላክ ለእግዚአብሔር ታምኖ በመከራ ውስጥ በጭንቅ ውስጥ እግዚአብሔርን ማምለክ ከነብዩ ዳንኤል በታማኝነት በአንጻረ ኢየሩሳሌም ያረገ ይሰግድ እንደነበር ምክንያቱም ማምለኪያ ቦታ አልነበረው። የሱን አብነት አድርገን ዛሬም ከርቀት ቤተክርስቲያን ስናይ አምሳለ ኢየሩሳሌም ብለን የምናማተበው ከዛ የመጣ አባቶቻችን በስርዓት እንደሰሩልን ከዚህ መጽሐፍ ላይ በስፋት ይናገራል። በተለይም ስለ እመቤታችን ቅድስት ድንግል ማርያም ነገረ ስጋዌው ኤርምያስም እሱም ሕዝቅኤልም አራቱም ነቢያት በሚባል ደረጃ በልዩነት አስቀምጠው ነገር ግን ራእይ በማየትና የራእዩ ሁለተኛ ነገረ መላእክት በነብዩ ዳንኤል ላይ እንመሰክራለን። በስፋት የተዘረዘሩት በስም ጠርቶ የሚያመሰግናቸው በነብይነት ደረጃ ስለ ሚካኤል ሊቀ መላእክትነት ስለ ቅዱስ ገብርኤል ስራ የጠፋበትን ራእይ መገለጡ ቅዱስ ገብርኤል እንደነገረው እንዳብራራለት በስፋት እነሱ ሲያነቡት ልብን የሚያሳርፍ
የሚያጽናና መከራ ግን የሚመጣው ከኃጢአት ምክንያት እንደሆነ ትልቁ ግን የሚያጠነጥኑበት እያንዳንዱን ይዘረዝሩና ወደ ንስሐ ተመለስ እግዚአብሔር እንዴት እንደሚያድን የተስፋው ቃል እንደሚመልስ ጥቂት ነገር ፈልጎ እንደሚያድን በዚህ መጽሐፍ ላይ ተስፋው ተቀምጦለታል። ነገር ግን እየሰሙ የማይድኑ ቃሉን እየሰሙ የማያደርጉ እያለ ይገልጻቸዋል። እንደውም በሐዲስ ኪዳን ካሉት ጋር ያነጻጽራቸዋል። በነቢዩ የተነገረው ቃል ማቴዎስ የጻፋቸውን በዛ ጋር ተዘርዝሮ በሐዲስ ኪዳን ጋር ተመሳስለውና ተመሳጥረው የተጻፉ ናቸውና በነቢዩ ዳንኤልም ስንመለከተው ሶስቱ መጻፍቶች ያው የሐዲስ ኪዳን መጻፍቶች በልዩ ልዩ ጊዜ መታተማቸው በተለይ አማርኛው መጽሐፍ ቅዱስ በልዩ ልዩ ጊዜ መታተማቸው ይታወቃልና ነቢዩ ዳንኤል ተረፈ ዳንኤልና ሶስናን ለየብቻ ያስቀምጧቸዋል። በዚህ ላይ ግን 14 ምዕራፍ ሲያደርገው የግዕዙን ዋቢ ያደርግና 14 ምዕራፍ የሚያደርገው አንድ ላይ መቀመጣቸው ምክንያቱም ሐሳባቸው ተያያዥነት ያለው የታሪክ ቅደም ተከተልና የትምህርቱ ቅርጽና ይዘት በዚህ ላይ የሚካተት ስለመሆኑ የግዕዙን ዋቢ በማድረግ ያመጣል። ያው ምናልባት አማርኛው ሲቀመጥ በኢትዮጵያ መጽሐፍ ቅዱስ ማህበር ምናምን ሲታተም የየራሱ ይዘትና ቅርጽ ይኖራል። ነገር ግን ትምህርቱ ይዘቱ የመጽሐፍ ቅዱስ ሐሳብ የማይቀየር መሆኑ በዚሁ አጋጣሚ ልናስተውል ይገባልና ምናልባት ከተጠቀሱት ውስጥ ያልተጠቀሱት ስናብራራ ብዙ ነጥቦች አሉ። እየዘለልን ይህን ነጥብ ነው ለማስጨበጥ የምንወደው። እናንተ ተመልካቾቻችን ከኛ ጋር ሆኑ። እየቀረበላችሁ ያሉ ትምህርተ ነቢያት በዘመናቸው ምን አስተማሩ፣ በሐዲስ ኪዳን የተፈጸመው እኛ ልናደርገው ልንጠነቅቀው የሚገባው ጉዳይ ምንድነው? መስማት ብቻ እንደማያድን ትናንት በእስራኤል የደረሰው መከራ ስለመበታተናቸው አሁን በሀገራችን እየሆነ ካለው መከራ የክርስቲያኖች ስደትና ሞት በየቀኑ የሚገደሉት እንዴት ነው የምናስተውለው? በአእምሮአችን እንዴት ነው የሚመጣው? በጾማችን ወራት እያለቀስን በነፍሴ እንዳይመጣ ስለሚሞቱትስ እንዴት ነው እግዚአብሔር ዝም የምትለው? ስለኔ በደል ነው ብለን እናስባለን ወይ? ይህንን የዚህ መጽሐፍ መልእክት ነውና ወደ እናንተ እየደረሰ ነው። ከኛ ጋር ሆኖ መልካም። እንግዲህ እስቲ አራቱም በይዘታቸው ደረጃ ጠቅልል አድርገህ ገልጸዋልና ከሚያስተላልፉት መልእክት አንፃር ምናልባት የቀረ ካለ ከአራቱም አንስተ እንድትነቀልለው። ስለዚህ አራቱም ነቢያት ውስጥ የተጠቃለለውን ከማሳችን በፊት አንድ ሐሳብ እናንሳና እንቀጥል። ቅድም ስለ ነብዩ ኤርሚያስ ታነሳ ስለነበረ በይበልጥ አሁን ካለንበት ሁኔታዎች ጋር አሁን ካለው የቤተክርስቲያን ፈተና ጋር በተወሰነ ስለሚገናኝ ከዛ አንፃር የተወሰነ ሐሳቦችን እናንሳ። የነብዩ ኤርሚያስ ህይወት ላይ የተጻፈ አንድ ሐሳብ አለ። ያው የነብዩ ኤርሚያስን ህይወት በመጽሐፉ ላይ በሰፊ አድርጎ ከታተተ በኋላ ይሄ ነብዩ ኤርሚያስ በአምስቱ የነገስታት ጊዜ ወይ ደግሞ በነገስታት ታሪክ ውስጥ ሲቀመጥ በይበልጥ በሶስቱ ነገስታት እስከ ሴዴቂያስ ድረስ እስካለው ነገስት ድረስ በጣም እጅግ ብዙ መከራና ፈተና የደረሰበት እንደሆነ ያስቀምጣል። በዚህ ውስጥ አብሮ ቅድም ከኖላዊነት ጋር የሚገናኘው ሐሳብ በደንብ አድርጎ ስለሚያሳየን ብዬ ነው። በዘመኑ የነበሩ ሊቀ ካህን የነበረው የኤሚር ልጅ እስከ ጳቆስ እስከሚባለው ያው መጽሐፉ ላይ ስለተጠቀሰ እንዲህ አይነት ሐሳቦች አሁን እንዴት አድርገው ነብዩ ኤርሚያስ የእግዚአብሔርን ቃል በአደባባይ ሆኖ ሲናገር ወይ ደግሞ እግዚአብሔር የገለጠለትን ትንቢት ሲናገር ለንጉሱ ወይ ደግሞ ለሆዳቸው ያደሩ የሚባሉ አሁን በዘመኑ የነበሩ ሊቀ ካህኑ ልጅ ወይ ደግሞ ጳስኮር ተብሎ ስሙ ተጠቅሶ ነው የተቀመጠውና የኤሚር ልጅ ጳስኮር ነብዩ ኤርሚያስን ይላል ከሰገነት ላይ ሆኖ መታው ይላል ወይ ደግሞ ኤርሚያስ በጳስኮር እጅ እንደተመታ ያሳያል። በዚህ ሐሳብ ውስጥ በዘመኑ ለነበረው ንጉስ አሁን የእግዚአብሔርን ቃልና ሕግጋቱን ከመስማት ይልቅ አሁን ለሆዳቸው ያደሩ አሁን የእግዚአብሔርን ሕግና ሐሳብ የሱን ሕግጋት ከማስፈጸም ይልቅ የራሳቸው ሐሳብና በዘመን አሁን የዘመን ያመጣውን ሐሳብ በመያዝ ብቻ በዛ ያደሩ ሰዎች ምን ያክል ለእግዚአብሔር ቃልና ሕግጋት እንኳን እንቅፋት ሊሆኑ እንደሚችሉ በሚያሳይ ሁኔታ ነብዩ ዳንኤል እንዲመታ እስኪያደርግ ድረስ ወይ ደግሞ እስኪመታው ድረስ የእግዚአብሔርን ቃል የሚናገረውን ሊቀ ካህናት እንግዲህ መቼም የእግዚአብሔር ቃል የሚናገረን ሰው ይመታል ተብሎ አይጠበቅም። ነገር ግን በነብዩ ኤርሚያስ ታሪክ ቃል በቃል እዛው መጽሐፍ ቅዱስ የተገለጠው የጳስኮር የኤሚር ልጅ ኤርሚያስን የእግዚአብሔርን ትንቢት በዘመኑ የሚፈጸመውን እስራኤል በባቢሎን ምርኮ እንደምትወድቅ ንጉሱ ወይ ደግሞ የንጉሱ በባቢሎን በናቡከደነጾር እጅ ተይዞ እንደሚሞት እስራኤላውያን በኃጢአታቸው ምክንያት እግዚአብሔር እንደሚቀጣቸው በኃጢአታቸው ምክንያት እንዲመለሱ ቀድሞ እድል የሰጣቸው ቢሆንም እድሉን ግን ባለመጠቀማቸው ልክ ቅድም ስናነሳው የነበረው ሐናንያ የተባለው ሐሰተኛ ነቢያትን በመስማታቸው ምክንያት አሁን በዘመኑ የነበሩ የቤተ መቅደሱ አገልጋይ የነበሩት ለሆዳቸውና ለስጋቸው በማደራቸው ምክንያት ሕገ እግዚአብሔርን ከመስማት ይልቅ
ስጋዊ ተርላና ፍላጎታቸው እንዳይቀርባቸው ክፉ ሐሳብን በመከተል በኃጢአት የሚሄዱትን ሰዎች ሳይመክሩ ሳይገስጹ ለሚበደሉ ሰዎች ቋሚ ሳይሆኑ ወይ ደግሞ ኖላዊነታቸውን ባገው ሳይጠብቁ ነብዩ ኤርሚያስን እስከ መቅጣት ድረስ ሲደርሱ እንመለከታለን። በዚህ ጎን ለጎን ደግሞ ሁለተኛው እና ሐናንያ የሚባሉ ደግሞ ሐሰተኛ ነቢያት ነብዩ ኤርሚያስ ይላል አይደል በመጽሐፉ ልክ እንደተገለጠው ለእስራኤል የሚደርስባቸውን የምርኮን ነገር ለማሳየት በአንገቱ ቀንበር ተሸክሞ በከተማው እስኪዞር ድረስ ይላል። አሁን የእግዚአብሔርን ሕግ እና ትእዛዛቱን ባለመጠበቃቸው ምክንያት ኃጢአታቸው የበዛ ከመሆኑ የተነሳ ምርኮም አይቀርላቸው በቀንበር እንደሚያዙ እንደሚጨነቁ ናቡከደነጾር የሚያስጨንቃቸው እንደሆነ ሀገራቸው የምትቃጠል ከተማቸው የሚበዘበዝ ንጉሱ የሚሞት እንደሆነ በሚያሳይ ሁኔታ የተናገረውን ትንቢት ሐናንያ የተባለው ሐሰተኛ ነብዩ ኤርሚያስ አያስታችሁ ሀገራችን ሰላም ናት በማለት አሁን እውነት ለመናገር ሀገር ሰላም ባልሆነበት ጊዜ ሰዎች ባሉበት ሁኔታ ሰላም ነው የሚሉ ሰዎች እየተገደሉ ሰዎች አልተገደሉም የሚሉበት ሁኔታ በነብዩ ኤርሚያስም ዘመን የተካሄደው ይሄ ነው። እግዚአብሔር በሀገራቸው ላይ መከራና ቁጣ ያመጣባቸው እንዳለ ነብዩ ኤርሚያስ እየነገራቸው ሐናንያ የሚባለው ሐሰተኛ ነብይ ደግሞ የነብዩን ኤርሚያስ ቀንበር ካንገቱ ላይ አንስቶ እስኪሰብረው ድረስ ይሄን ስትናገር ምን ትዛለ የቅርብ ጊዜ ትዝታ ነው። ነብይነት ወይም በሌላው ከኛ በአፋ ባሉት ላይ ምን ይናገራል? አጨዳው ይቀጥላል ገና ትቀጣላችሁ የሚል የሌላ ቤተ እምነት በክርስትና ውስጥ ያለ ሉክ ክርስትናን አውቃለሁ የሚል መጽሐፍ ቅዱስን ረዳለሁ የሚል ነው። ያው ክርስቲያን ሲባል ያው ኮቴሽን ውስጥ እናስገባው ክርስቲያንነት የየቅሉ ማለት የየራሱ አገባብ ቢኖረውም ትቀጣላችሁ ትሞታላችሁ ገና ምናምን ይላል። እዚህ መጽሐፍ ላይ ያስደነቀ ምን እንደሆነ ታውቃለህ? በእስራኤላውያን ቅጣት የተዘባበቱት ሁሉ ስለሚደርስባቸው ቅጣት ይናገራል። ግብጽን ያነሳል። ልክ ግብጽ በእነሱ ላይ እነ ፍልስጤምን ያነሳል፣ ሌሎችም ያነሳል። በእነሱ ላይ የተዘባበቱ ሁሉ ቅጣታቸውን ማግኘታቸው እግዚአብሔር በሚቀጣቸው ላይ ማለት በኃጢአታቸው ምክንያት በሚቀጡት ላይ ልክ እግዚአብሔርን እንደ ሰው አድርገውት እነሱን እንደ ንጹህ አድርገው ሲዘባበቱ የነበሩትን የተቀጡበትን በዚህ ታሪክ ላይ ተጽፏል። እና አሁን በዘመናችን የምናስተውለው የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ምእመናን ይህን ያህል ተገደሉ፣ ይህን ያህል ተባረሩ፣ ይህን ያህል ተቀጡ ሲባል አስበው መጽሐፍ ቅዱስን አውቃለሁ ክርስትናው ገብቶኛል የሚል የሐሰት ነብይ መሆኑን የምታውቀው ክርስቶስ የሞተለት ሲሞት እንኳን የማይገደው የማያዝን ልቡ ጠንካራ የሆነ ፖለቲካዊ ሐሳብ ያለው እንጂ ነብይ እንዳልሆነ እንዲሁ ትረዳለህ። ይሄንን ሐሳብ ምን ይናገር እና ሐናንያን ያነሳቸው የዚያን ጊዜ የነገስታቱን ሀገርን የሚመሩ ሰዎች ፖለቲካዊ ሐሳብ እንደ ነብይነት የሚያሰርጽ ሰዎችን ሲገስጽ ወዮላችሁ ወዮላችሁ እያለ ሲናገር ነበር ስለሚመጣው ቅጣት ማለት። ስለዚህ እግዚአብሔር የሚፈርድበት ጊዜ ይመጣል። በኢየሩሳሌምም የተዘባበቱት ሁሉ እስኪያጠፋቸው ድረስ ቅጣታቸው እስኪቀበሉ ድረስ ተነግሯል። በፈርዖናውያን ይቀጡ እንደነበረ ከዛ ይስቁባቸው የነበሩት ናቡከደነጾር ራሱ ፈርዖን ግብጽን ሄዶ ወሮ ያን ሁሉ መከራ እንዳደረሰባቸው ይጠቅሳል። አሁንም በኢትዮጵያ መከራ በኦርቶዶክሳውያን መከራ የሚስቁ ሁሉ እግዚአብሔር ዋጋቸውን እንደሚከፍላቸው ማስተዋል ይገባልና እቺን ሐሳብ ለመጨመር መልካም በጣም ጥሩ የኛም ሐሳብ መነሻችን ሐሳባችን እሷ ስለሆነ በነብዩ ኤርሚያስ ያለው አሁን ያለንበትን የቤተክርስቲያን ፈተና የሚያሳይ ሐሳብ ስለሆነ የሐሰተኛ ነብይ እግዚአብሔር አምላክ ራሱ ነብዩ ኤርሚያስ ትንቢት ተናግሮበት እንደሞተ ያሳያል። በዛው ራሱ ሐናንያ ከእግዚአብሔር አልተላከም እግዚአብሔር ግን ስለምትናገረው ክፉ ነገር እግዚአብሔር እንደሚቀጣ ብሎ ይሄ ሐሰተኛ ነብይ ሞቷል። አሁንም በዘመናችን ላይ ልክ ቅድም እንዳነሳኸው በቤተ ክርስቲያን ላይ ክፉ የሚናገሩ አሁን በቤተ ክርስቲያንና በክርስቲያኖች ላይ መከራ በመምጣቱ ከማዘን ይልቅ ክፉ ሐሳብ የሚናገሩ ልክ እንደ ሐሰተኛ ነቢያቶች የሆኑ ናቸውና ይሄን ከመስማት ይልቅ ደግሞ ይላል እስራኤል የሐሰተኛ ነቢያትን ትምህርት በመስማታቸው ኃጢአትን በማብዛታቸው ምክንያት በምርኮ ተማርከው ወደ ባቢሎን ወርደዋል። ሀገራቸው ተቃጥላለች። ልክ አሁን ቤተክርስቲያናችንን ባለንበት ሁኔታ የቤተክርስቲያን ፈተናና መከራው መነሻው እውነት ለመናገር ልክ እንደ እስራኤላውያን የኛ ኃጢአት መሆኑን ማሰብ ይገባል። ለዛ ነው ነብዩ ዳንኤልን ቅድም ስታነሳው ነበር። ነብዩ ዳንኤል ሲጸልይ የመጣብን መከራ ሁሉ ከኃጢአታችን የተነሳ ነው። ይሄም ራሱ እንደው የሆነው እንደ ኃጢአታችን ሙሉ ብትከፍለን ኖሮ በህይወት እንኳን መኖር ማንችል ነበር። ነገር ግን አንተ ወደ ፈቅደ ያደረከው ነገር በሙሉ ለኛ የሚገባ ነው። አሁን በኃጢአት ምክንያት መሆኑን ማሰብ እስራኤል ከኃጢአታቸው በተመለሱ ጊዜ ልክ ነብዩ ዳንኤል ይህንን አይነት ጸሎት ጸልዩ ራሱ ልክ አይደል አባቶቻችን እንደሚሉት ኃጢአተኛ እንኳን እሱ ኃጢአት ባይሰራ ከህዝቡ ጋር ተገብቶ ጸሎት አድርጎኛ እንጸልያለን አይደል የነብዩ ዳንኤል ጸሎትን ስንጸልይ አቤቱ ያደረክብን ነገር ሁሉ የሚገባን እንደሆነ
አሁን ኃጢአትን ማመን በእግዚአብሔር ፊት ኃጢአቱን አምኖ ለሚመለስ ሰው እግዚአብሔር ምሕረትና ቸርነት የሚያደርግ እንደሆነ በዚሁ መጽሐፍ ላይ አብሮ የተጠቃለለ ስለሆነ አሁን የሚታየው የቤተክርስቲያን ፈተና ከኃጢአታችን ምክንያት የተነሳ ሕገ እግዚአብሔርን ካለመጠበቃችን አሁን ሕገ እግዚአብሔርን ካለመጠበቃችን የእግዚአብሔርን ሐሳብና ድምጽ ከመስማት ይልቅ ሐሰተኛ ሰዎችን እየሰማን አሁን ብዙ ሰው የእግዚአብሔርን ቃል ይሄ ንጹህ ወይ ደግሞ ንቁና ይሄ የሚያውቁ ሊቃውንቱ መምህራን ከመስማት ይልቅ ሐሰተኛ ሰዎችን እየሰማ እግዚአብሔርን ከመስማት ይልቅ የመጽሐፍትን ቃል ተርጉሞ ከሚያስተምሩ አባቶች ይልቅ የተራ ሰዎችን ሐሳብ በመስማት የሚኖርበት ጊዜ ስለሆነ ራሱ የነቢያት መጽሐፍት የሚያሳየው ከእግዚአብሔርን መጠበቅ ሕጉን የሚያውቁትን የእግዚአብሔርን ቃል የሚናገሩትን ሐሳቦች የአባቶቻችንን ትምህርት በመማር ሕገ እግዚአብሔርን አውቀው ከተመለሱ እግዚአብሔር የቤተክርስቲያንን መከራ የሚያቀል ሀገርን ሰላም የሚያደርግ እንደሆነ ያሳያል። በዚሁ ጠቅለል ብሎ ነቢያቱ ሁሉ በአጠቃላይ ምን ያሳያሉ የሚለውን ሐሳብ ስንጠቀልል የመጨረሻው ሐሳባችን የሚሆነው እግዚአብሔር አምላክ ልክ ቅድም እንዳልከው ነው ለመማር ጥቂት ነገር የሚፈልግ እጅግ ቅርብ አምላክ አሁን ልባቸውን ከፍተው ትሑታን ሆነው ለሚቀርቡት እግዚአብሔር ቅርባቸው እንደሆነ ለእስራኤል እግዚአብሔር ያደረገላቸውን ነገር ሁሉ ከዘረዘረ በኋላ ከእርሱ ጋር እንዲኖሩ ልክ እንደ እኛ በምናውቀው በምድር ላይ በምናውቀው አይነት ሰው አምሳል ልክ ይላል ያላደረገልን ነገር ምን እንዳለ እየጠቀሰ ራሱ እንደሚወቅስ እርሱ እውነተኛ ፍጹም አምላክ ለቃሉ የሚታመን እውነተኛ መጋቢ ሆኖ ሳለ ነገር ግን ለእስራኤል ያላደረገላቸው ነገር ካለ እንኳን ቢጠይቁት የማይነሳቸው እንደሆነ ቅርብ አምላክ እንደሆነ የገለጠ ስለሆነ እውነት ከእግዚአብሔር ጋር በፍጹም ቅርበት ወይ ደግሞ አንድ ላይ ሆነን በትክክል ከሱ ጋር ከኖርን በህይወታችንም በሀገራችንም ሰላም እንደሚሰጠን ሁለተኛው እግዚአብሔር እጅግ ደግና ትሑት አምላክ መሆኑን በማሰብ ለቅዱሳኑ ቃል ኪዳን እግዚአብሔር ምን ያክል እንደሚታመን አሁን በነቢያቱ መጽሐፍ ላይ እስራኤልን ከባርነታቸው በኤርሚያስም እንደተገለጠው የሚመልሳቸው ለአባቶቻቸው የገባላቸውን ቃል ኪዳን የአብርሃምን የይስሐቅንና የያዕቆብን መሐላውን አሰቡ ይላል እግዚአብሔር አይደል። ለዚህ እግዚአብሔር አምላክ ምን ያክል ሩሩ አምላክ እንደሆነ አሁን በቅዱሳኑ ስም ብንለምነው በቅዱሳኑ ቃል ኪዳን አማካኝነት ብንለምነው እግዚአብሔር ቅርባችን እንደሆነ ጸሎታችንን ሰምቶ ሀገርን ሰላም ህዝብን አንድ ማድረግ የሚችል እንደሆነ በዚህ አይነት ልክ የተገለጠበት ነው። በመጨረሻ ያው ይሄንን ሁሉ ስናደርግ የኃጢአት ውጤቷ ምን አይነት እንደሆነ ሀገር ሊያፈርስ ህዝብን በሞት እንዲቀጣ ሊያደርግ ሀገር ደግሞ አንድ እንዳትሆን ሊያደርግ የሚችል ሐሳብ እንደሆነ በማሳየት የተቀመጠ ስለሆነ ሁላችንም ንስሐ ብንገባ በአንድነትና በፍቅር እግዚአብሔርን ብንለምን ሀገር አንድና ሰው በሙሉ በህብረት በአንድነት በፍቅር መኖር የሚችል እንደሆነ የሚያሳይ ሆኖ መጽሐፉ ተጠቅልሎ ሐሳቡ ተቀምጧል። ይህንን ይመስላል ማለት ነው። ከልብ አመሰግናለሁ። በእውነት ቅድም ካነሳኑ ላይ እዚህ ጋር አንድ ሐሳብ ባነብ ብዬ ነውና በተለይ ስለ ድንጋይ ስናነሳ ነብዩ ዳንኤል የተናገረው ነው። አሁን ጊዜው ውረድ ተወለድ እያሉ ጩኸታችን በቃ ጽድቃችን የመርገም ጨርቅ ሆኖብናል እያሉ እነ ኢሳያስ ያለቀሱትን ክርስቶስ መወለዱን የናፈቁትን የኢየሩሳሌም ምርኮ አያበቃም ወይ ብለው ከዛም በኋላ ኢየሩሳሌም ደግሞ ዳግም እንደምትታደስ እንደምትሰራ በተስፋ ተናግሮ የተናገረበት መፈጸሙን ከሚናገሩት መካከል እዚህ ጋር እንዲህ ይላል፣ እነሆ በጽዮን ድንጋይን ለመሰረት አስቀምጣለሁ፣ የተፈተነውን የከበረውን መሰረቱ የጸናውን ማዕዘን ድንጋይ የሚያምን አያፍርም። ኢሳይያስ 28:10 በሚል ተናግሯል። በሐዋርያትም የነቢያቱን ትንቢት በመጥቀስ አሕዛብና ሕዝብን አንድ የሚያደርግ የማዕዘን ድንጋይ ጌታችንና መድኃኒታችን ኢየሱስ ክርስቶስ አስተምረዋል። ዮሐንስ 4:11 በማለት ይጠቅስና እንደም አንደኛው ጴጥሮስ ላይ ያለውም ያነሳና እዚህ ጋር እንዴት ስጋዊውን ሲገልጸው እንዲላል፣ ብረት ወይም ናስ ድንጋይ ሲሰብር ሲያደቅ እንጂ ድንጋይ ብረትን ሲያደቅ አልተለመደም ይላል። ይህም ድኩም ስጋ ኃይልን እንደሚያሸንፍ የሚያመላክት ነው ይላል። አሁን እዚህ ጋር ከረጅም ተራራ ስለወረደው የሚለው ከረጅም ተራራ መፈንቀሉ ከላይ ከአርያም መውረዱን ያመለክታል። ረጅም ተራራ ልዑል መንበሩን የሚያመላክት ነው። አሸናፊ እግዚአብሔርን ከፍ ባለና በረጅም መንበር ላይ ተቀምጦ አየሁት ብሎ ኢሳይያስ 6:1 ላይ ያለ እያጠቃቀሰ ልክ አሁን ሁሉም ነቢያት ስለ አንዲት ቃል በተለያየ አገላለጽና ምሳሌ መናገራቸውን ያነሱና ልክ ስጋዊውን ሲገልጹ ደግሞ እነሱ እስራኤላውያን ከሚጠብቁት ሐሳብ ልዕልና ከፍ ባለ ምስጢር
ነገረ ተዋህዶን ሚስጥሩን እንደዚህ በማለት ያብራሩታልና ሐዋርያቱንም ይሄ ቃል በመጥቀስ አስተምረውታልና እንግዲህ ሲያነቡት በስፋት ስለምን ይያሉ ነው? ድንጋይ ሲባል ምን ስለመባሉ ነው? ድንጋዮች በልዩ ነገር ክርስቶስን በልዩ ምሳሌ ቀንድ ይያሉ ቅድም ቀንበር ብለሃል ቀንድ ይያሉ ቀንዱን ሁለተኛ የኢየሩሳሌም ጥፋትን ሲያመጣ በአራቱም ቅድም ባነሳናቸው በፋርስ በሜዶምና ታላቁ እስክንድር መጥቶ እስኪገዛ ድረስ ጽር ወይም ደግሞ ግሪክ ብለን የምንጠራት በእነዛ ሁሉ መከራውን ተቀብላ ብዙ ጊዜ ሆኖ በራእይ በጸሎት በሱባኤ መመለሳቸውን ይናገራልና ምናልባትም የኢትዮጵያ ቤተክርስቲያን መከራ እግዚአብሔር እንዲያርቅ የኛ መመለስ ቅድሚያውን ይወስዳል። የአባቶቻችን መንጋውን በሚጠበቀው ልክ መምራት የነቢያቱ መንጋን መምራት ቤት በኩል እንዴት አይነት መሆን እንዳለበት መገለጫውን ቅድም በተብራራው መልኩ ተገልጿል። ትምህርቱ መናገር አይደለም በህይወት መኖርን ነው። መኖርን አለመቻል ነው። ጾም መጾማችን ታሪካዊ ያለን ብለን መኩራራታችን ከትምክት ያለፈ አይሆንም። ከትምክት ግን ባለፈ በህይወት መኖርን በእግዚአብሔር ፊት እግዚአብሔር ደግሞ ፍትህን ነው አይደል? እውነተኛ ዳኛ ነው። ዳንኤልም በታማኝነቱ ስለ እስራኤል አንድም ሳያፈርስ ሐሳቡን ሳያፈርስ በጽናት በመከራ ውስጥ ሆኖ በእውኑ የምታመልከው አምላክ ያንበሶችን አፍ ዘግቶ አዳነህን ብሎ ነው ያየው። እውነት ንጉሥ ወይ ሺህ ዓመት ንገስ፣ በፊትህም በደልን አልበደልሁም ቅንነትም ተገኝቶብኛልና። እንግዲህ መልአኩን ልኮ ይላል። መልአኩን ልኮ አዳነኝ ነው ያለው ቃል በቃል መልአኩን ልኮ አዳነኝ ይላል። አሁን ከፊታችን የሚመጣው ታኅሳስ ላይ ገብርኤልን ስናከብር ስለ ቅዱስ ገብርኤል ካለቃችሁ ይላል እኮ ከገብርኤል ይላል ከሚካኤል በቀር የሚያጽናናኝ የለም እያለ ይናገራልና ስለ መላእክት በስፋት ስለዚህ ምርኮ እንደሚጠፋ ትላንት በእስራኤል እንደተደረገው እኛም በእስራኤል አንጻር የተጠራን ይናገራል። ኢሳይያስ ስለ ኢትዮጵያም ስለ ግብጽም ሌሎችም ነቢያት ይናገራሉ። ነቢይ ዥንጉርጉርነቱን ኢትዮጵያዊ መልኩን ሊቀይር ይችላልን ያለው ኡናላ አሁን ኢትዮጵያዊነታችን ተገልጧል። ክርስቶስ የተናገረላት በፍርድ ቀን ልትመሰክር የሰለሞንን ጥበብ ልታይ መጥታለችና ብሎ የተናገረላት የዛች የኢትዮጵያ ክብር አሁን አለን። ለምን እንዲሆነ ብለን ራሳችንን መጠየቅ እንዳለብን በስፋት በነቢያቱ እንማራለን። በእውነት እዚህ ተገኝተን በስፋት ነቢያቱ የተናገሩትን ጠቅለል ባለ ጨምቀህ ስላቀረብክልን በዚህ መጽሐፍ ላይ ያሉትን ሐሳቦች በማብራራት ለተመልካቾቻችን ስላቀረብክ ከልብ ነው የምናመሰግነው። ቃለ ሕይወት ያሰማልን፣ አስመምራን ያደልን እንላለን። መልካም ክቡራን ተመልካቾቻችን ስትከታተሉት የነበረው የአውደ መጽሐፍ ዝግጅታችን በሁለት ክፍላት እንደተመለከታችሁት መጠናቀቂያውን አድርጓል ማለት ነው። እንግዲህ ነቢያቱ የጮሁት ጩኸት ያስተማሩት ትምህርት በዘመነ ሐዲስ የተፈጸመው ተስፋችን እኛ ግን ነፃ ወጥተን እያለ ዳግም በኃጢአት ሰንሰለት ከታሰርንና በኃጢአት ባርነት ከወደቅን ትላንት እስራኤላውያን ሐዲስ ኪዳን ሳይፈጸምላቸው በመከራ ወድቀው እንደቀሩ አሕዛብ መዘባበቻ አድርገዋቸው እንደቀሩ ሁሉ በሀገራችን ኢትዮጵያ በኦርቶዶክሳዊት ተዋሕዶ ቤተክርስቲያን የሚደርሰውን ሁሉ ስደት፣ መከራ፣ ሞትና መፈናቀል ቁጭ ብለን በማሰብ እንደ ነቢያቱ በማልቀስ በይበልጥም ደግሞ በጾማችን ወራት በመጸጸት ስለኔ በደል ነው ብለን አባቶቻችን ነቢያት እንዳስተማሩት ጸንቶ በትጋት በእውነት ክርስቲያን መሆን የሚያስፈልግበት ሰዓት ከነቢያቱ ሰምተናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዶ የኢየሩሳሌም ጥፋት ተመልሶ መሰብሰቧ አርነት እንዲሆንላት እንዲመጣላት የነቢያቱ ትምህርት እንደነበረው ሁሉ በዘመናችንም በኢትዮጵያ መደገም መፈጸም አለበት። ያ ካልሆነ ግን መከራ ስደቱ ይመጣል። ለእውነት ስንጸጸት በቅዱሳን መላእክት የሚያስጠብቀን ስለ ስሙ የሚታደገን የማያንቀላፋ ትጉህ እረኛ ያለንንና ብዙ የንጉሥ ልጅ ሆነን እያለ በጥቂቶች ሐሳብ በኃጢአት ቀንበር ወድቀን ልምሾች እንዳንሆን መጠንቀቅ አለብን። የነቢያቱ ትምህርት ነው። በሁለቱ ክፍላት በዚህ መልኩ ቀርቧል። እናንተም ላልሰሙት በማሰማት ትምህርቱ እንዲደርስ ልቦናችን በመጽናናት ውስጥ እንዲኖር መንፈሳዊ ተጋድሎ እንዲኖረን የሚያጠናክረው መጽሐፍ እናንብብ እንላለን። ዛሬ በዚህ አጠናቀናል። ሳምንት በሌላ መጽሐፍ እንገናኛለን። ቸር ቆዩልን።